ወንደላጤ ነው አይደለም? እኔም ወንደላጤ ነኝ። ዞሬ ቤቴ ምንም እንትን ምትሰው ወንደላጤ አይደለም አንተ ፈቶ ላጤ ነው። ፈቶ ላጤ ከዛ ደግሞ እንደገና ምንድነው የሚባለው ወሽማ አመጤ ካልሆንክ በስተቀር አንተ ሴት ወንደላጤ አይደለም። እንዴት ነው አሁን አንተ ወንደላጤ ልትሆን የምትችለው? አንተ የልጅ አባት እኮ ነው። እንዴት ነው ወንደላጤ ልትሆን? ተው እንጂ አብርሃም አትፎግረን እንዴ! አንተ ፈቶ ላጤ ከዛ ወሽማ አመጤ ነህ። በቃ እንደዚህ ነው ያንተ እንደዚህ ነው የሚብራራው እንጂ ወንደላጤ ነኝ እንዴ? ተው እንጂ ወንደላጤ። ለምትናገራቸው ነገሮች መጠንቀቅ አለብህ። እሷ ልጅ በሆዷ ይዛ ያ ሁሉ ነገር ሲደርስባትና ስትሰቃይ የነበረች ሴት ፊት ለፊት ጨጓራዬን ታመምኩ ምን ሆነ አንተ? ምን ሆነ ጨጓራህን ታመምክ? አንተ ጨጓራህን ከታመምክ ሐኪም ቤት እንጂ ወሽማ ጋር ነው እንደምትሄደው? ሴት ጋር ነው እንደምትሄደው? አንተ ሁል ጊዜ ህመምን የምታስታግሰው በሴት ነው እንዴ? ያንተ ህመም ምንድነው? ግራ ገባን እኮ እኛ። እዚህ ጋር መጣ ጨጓራዬን ታመምኩ ትላለህ፣ ግን ሮጠ የሄድከው ሴት ጋር ነው። ሮጠ የሄድከው የሴት ጭን ውስጥ ነው ገብተህ የተደበቀው። ምንም ያመጣኸው ነገር የለም። ሶሪ ይሄንን ቃል ስናገር ምንም ማድረግ ስለማልችል ነው። እሱ እያላገጠ እኔ ለሱ የምጠነቀቅበት ምንም አይነት ምክንያት የለም። እንደዛ ህመም ውስጥ እንደዛ ስቃይ ውስጥ የነበረች ሴት ፊት ለፊት መተህ ምጧ ራሱ ማለት በምጥ ከወለደች ሰርጀሪም ከሆነ አንተ እዚህ ጋር መተህ ስለ ጨጓራ ኧረ ተው አብርሃም። ጨጓራ ብርቅ ነው እንደ ኢትዮጵያ ውስጥ የምትጠጣው ዘይት ብቻ ጨጓራህን አይደለም ጣፊያና ጉበትህንስ አይልጥህም እንዴ? ያ ማለት ምን ማለት ነው? አሁን እሷ ጥሩ ላይ ስትሆን ደስተኛ ስትሆን ትዳር ፈላጊ የሆነ ነገር ሲደበራት ጊዜ ደግሞ ፍቺ ጠያቂ መሆን ይሄ ተጀምሮ ትላንትና ልጅነት ትላንትና ከነበረችበት ስሜት አንጻር ከደረሰባት ነገር አንጻር እርጉዝ ነበረች፣ ወልዳለች። በእርግዝናው የደረሱባት በጣም ብዙ ነገሮች አሉ። እንኳን ካንተ ጋር ተጣልታ ትዳሯን ፈታ አይደለም ትዳሯን ሳትፈታ ሰላም ሆናችሁ አብራት እየተንከባከብካት ምን እያልካት እንኳን በጣም ሙዷን ሊያበላሽ የሚችል ስሜታዊ ሊያደርጋት የሚችል እንድትከፋ ሊያደርጋት የሚችል አንዳንድ ጊዜ ትናንት ከማርገዝ በፊት ከ9 ወር በፊት የነበራትን ሴትነትና አሁን አርግዛ ከወለደች በኋላ ያላትን ሴትነት ስታየው ሰውነቷን ስታየው ምናምን ነገር አለ አይደለ? በቃ ወጣት ናት። ብዙ ነገር አይምሮዋ ላይ ይፈጠርባታል። እንደ ጓደኞቿ እንደ ድሮ መሆን እንደማትችል አሁን የምትሆንለት ነገር እጇ ላይ እንዳለ ስታይ ለዛ እኮ ነው የሚያበረታት የሚንከባከባትን ወንድም ይበልጥ የሚያስፈልጋት። አንድ የወለደችን ሴት አራስ ቤት ያለችን ሴት ከባሏ በላይ ሊያስፈልጋት የሚችል ምንም ነገር የለም። እናቷ ሙቅ ልታሞቅ ገንፎ ልታገነፋላት ትችላለች። ግን ስሜቷን ሊጠብቅላትና በሷ በጣም ደስተኛ እንደሆነ ዛሬም ያቺው የሚወዳትና የሚያፈቅራት ቆንጂዮዋ ሚስቱ እንደሆነች እየነገረ አብሯት ከጎኗ ሊሆን የሚገባ ባልኮ ያስፈልጋታል። ያንን እኮ አላገኘችም። ለዛ እድለኛ አይደለችም አረሩታ። በነዛ ነገር ውስጥ ሁሉ እንዴት ነው የሚያስበው? ግን አረተው ሰዎች አረተው። በእኛ ሀገር እኮ ለእርጉዝ ሴት ያለውን ቦታ እናውቀዋለን። ተው እንጂ አብርሃም ተው። እህት ላይ እንዲህ ቢደርስ እናት ላይ እንደዚህ አይነት ነገር ቢደርስ እኔ እንጃ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋል። ከሩታ ቤተሰብም ጋራ እኛም ቤተሰቦች አንድ ላይ ቤተሰብ ብዙ ነገር አወራ ስላለ ሁኔታውን የሆነ በሰሞኑ የሚፈጠረው ነገር ሁሉ የሆነ ልክ ስላልሆነ ወደ ቤተሰብ ነገሩ ወደ ቤተሰብ ደረሰና ትላልቅ ሰዎች በጣም ከኛ ጋራ ብዙ ነገር አውርተን እስኪ ለኛ አንድ ድር ስጡንና እኛ ማድረግ ያለብንን ነገር እንሞክር። እንግዲህ ያው ዛሬ ቤተሰብ መቼስ ከገኒ እኔ እንጃ ማለት በእነሱ ህይወት እናንተ ተስፋ ካልቆረጣችሁ በስተቀር የእነሱ ነገር እጫውንስ የራሳቸው ጉዳይ ብላችሁ ካልሆነ በስተቀር ልጆቹ እዚህ ደረጃ ተዳርሰው ይሄ ሁሉ ነገር መሃላቸው እየተፈጠረ ሩታ ልጅ ታሳድግ ልዑልን ትንከባከብ ወይስ አብርሃምን ትንከባከብ? አብርሃም በሰራቸው ጥፋቶች ወይም አብርሃም በሷ ላይ ባደረገው ነገር እሱን ለመናገር እሱን የሆነ ነገር ስትል የሚደርስባትን ስድብ ዛቻ ይሁን ጥላቻ ይሁን ምን ይሁን እነዛን ነገሮች ትቋቋማቸው ወይስ ልጇን ታሳድግ? እነዚህ ሁሉ ነገሮች በዛች ልጅ ላይ የተፈጠረ ዝም ብላችሁ ይሄ ሁሉ ነገር በመሃላቸው እስኪፈጠር ድረስ ሴትን የሚያህል ነገር ህይወቷ ላይ ይዞ ሲመጣ ዝም ብላችሁ አሁን ላይ ይሄ ሁሉ ደረጃ ከተዳረሱ በኋላ ሩታም ከነበረችበት ቁስል አገግማ ጠንካራ ሆና ነገሮችን መጋፈስ ሲጀምር ልክ አለን አይነት ነገር። ምክንያቱም ዝም ማለት በሌለባችሁ ነገር ላይ ዝም ብላችሁ ስለነበረ አይኖ የተወሰነ ሰዓት ላይ የሆነ ነገር ለማድረግ ሞክራችኋል። ከዛ ውጭ ግን እንደ ቤተሰብ ልጃችሁን ከዛ ነገር ውስጥ ለማስወጣት ምክንያቱም ኦሬዲ ተፋተናል ብሏል አይደለ? በቃ እሷም ተፈትቼዋለሁ እሱም አልፈልጋትም ብሏል አይደል? ስለዚህ ቤተሰብ ልጃችሁን መጠበቅ ግዴታ ነበረባችሁ። ምክንያቱም ይሄን የምልበት ምክንያት ምንድነው? ዴቭም ቢሆን ቡዜም ሌሎችም ሰዎች ምን ሲያደርጉ እንደነበረ አይታችኋል። ሁለቱ እንዲታረቁ ሳይሆን ሁለቱ ተለያይተው እንዲቀሩ ሊያደርጉ የሚችል ነገር ልጆቹ መሃል ላይ እየፈጠሩ ነበረ። ከጎንሽ የቆመው ሰው ዴቭ
አንቺ ባደረግሽለት ሀብል ነው መተት የተሰራበት አንቺ ነሽ እንደዚህ ያደረግሽው እስከ ማለት የደረሰ ሰው ነው አይደለ? እህትሽን ወይም ደግሞ አክስቷ ነሽ አይደለ? የእህትሽን ልጅ ሩታን እንደዛ ስሟን እስከ ማጥፋት ድረስ መተተኛ ናት እስከ ማስባል ድረስ የደረሰን ሰው አሁን መታችሁ የሆነ የነሱ ነገር ተቆርቋሪ ወይም የነሱ ነገር የሚያስጨንቃችሁ አይነት ሰው ሆናችሁ መምጣታችሁ አልገባኝ ምን አስባችሁ እንደሆነ እናየዋለን። ግን ዴቭን ራሱ መጠየቅ ያለብሽ ብዙ ነገር አለ። ምክንያቱም በሩታ መተተኛ ነሽ ብሎ መሰደብ አንቺም እናቷም ኦሬዲ የእናንተ ቤተሰብ አብሮ ተሰድቧል። ምክንያቱም የመተታም ልጅ የመተታም ዘር ምናምን የሚሉ ስድቦች እናንተንም ያካትታል። ይሄ ሁሉ ነገር የመጣው ደግሞ እንዴት ነው? ዴቭና ቡዜ የገዛ እህታችሁ ልጃችሁን ወንድማችን ላይ መተት ያደረግሽው አንቺ ነሽ እስከ ማለት የደረሱ ሰዎች ዛሬ ላይ የነሱ ኬዝ ወደ ቤተሰብ መምጣት ዴቭን አስጨንቆት ምናምን ከመጀመሪያውም የነሱ ኬዝ ወደ ቤተሰብ መምጣት የሚያስጨንቀው አይነት ሰው ቢሆን ኖሮ በሁለቱ ልጆች መካከል እንደገና ደግሞ በሚወዷቸውም ኦዲየንሶች መካከል እንደዛ መከፋፈል እስኪፈጠር ድረስ ሰዎች የምር አድርገው ሩታን መተተኛ ነች እስከ ማለት እርግጠኛ ባልሆኑበት መረጃ በሌለበት ያ ሁሉ ነገር ሲደረግ ታዲያ ለምን ዝም አለ? ወይም ያን ነገር ለማድረግ ለምን ፈለገ? እና የአብርሃምና የሩታ ጉዳይ ወደ ቤተሰብ መምጣቱ ምን ሊፈጥር ማለት መጣቀረ ምን ይፈጥራል? ምክንያቱም እና ኦሬዲ እኮ እንደማትፈልጓት ለወንድማችሁ የምትመጥን ሴት እንዳልሆነች እሷ ወንድማችሁ ላይ ችግር የምትፈጥር መተት የምታሰራ ሴት ናት ካላችሁ መቼም እንፈልጋታለን ወይም ደግሞ የወንድማችን ሚስት ናት ልጅ ወልዳለታለች ምናምን ብላችሁ አይደለም አይደለ? ለሷ አስባችሁና ተጨንቃችሁ አይደለም። ቢያንስ ልውሌን እንኳን እኔ እንጃ ስለወለደችው ልጅ ብላችሁ እንኳን ለምታደርጉት ለምትናገሩት ነገር ለምትሰሩት ስራ አንድም ቀን ተጠንቀቃችሁ አታውቁም። ዴቭ አሁን እንደገና መተ እዚህ ጋር የሆነ ሐሳብ አይነት እኔ እንጃ። የእነ አብርሽ ጉዳይ ሩታና አብርሽ ተስማምተው በሰላም ልጃቸውን እንዲያሳድጉ ብለን ከቤተሰብ ጋር ተነጋግረን እና ሁለት አግኝተናቸው ያለውን ነገር እንድናወራቸው ተብለን ግን ያኔኛ ስናወራ ከቤተሰብ ጋር ተገናኙ እስኪ ምከሩ እንዳማቻሞች ሆኑና አውሩ ስንላችሁ አንሰማም ብላችሁ ብዙ ነገር ካደረጋችሁ በኋላ አሁን ምን ተገኝቶ እኔ እኮ እዚህ ጋር ቁጭ ብዬ ማወራው አብርሃምና ሩታ አንድ ላይ እንዲሆኑ አይሆኑ የራሳቸው ጉዳይ አይሆኑ ሲፈልጉ ምክንያቱም ምን ተጠቀመች ሩታ ምን ተጠቀመች? አብርሃም በዚህ ሪሌሽን እንደተጎዳ ቸኩሎ ትዳር ውስጥ እንደገባ እንግዲህ ከሩታ ጋር በመሆኑ ትክክል ምርጫ እንዳልሆነ ሲያወራ የነበረ ሰው ነው። ስለዚህ ትዳሩ ይመለስ ብዬ ምንም እንትምልበት ምክንያት የለም። ያው ሁለቱ አንድ ላይ እንዲሆኑ ወይም መሀላቸው ትዳር ስለነበረ ትዳር መፍረሱ ምናምን ነገር የሚፋለጉና የሚዋደዱ ከሆነ አብረው መሆንም የሚፈልጉ ከሆነ አንድ ላይ እንዲሆኑ እንጂ ሁለቱ መካከል ከተፈጠረው ነገር አንጻር ሩታ ላይም ከሆነው አብርሃምም ካደረገውና ከፍላጎቱ አንጻር የሁለቱ አንድ ላይ መሆን ዳግም ፍሬ አፍርቶ እናየዋለን። እኔ እንጃ እሱን እግዚአብሔር ነው የሚያውቀው። በሰው ላይ መፍረድ አንችልም። ግን የሁለቱ ጉዳይ እንዳበቃለት በቃ ከዚህ በኋላ አብራው እንዳትሆን ከዚህ በኋላ አብረው እንደማይሆኑ የራሱን ህይወት እየኖረ እንደሆነ ምርጫውን እንደምታከብርለት ምናምን ብዙ ስትቀባጥር ስለነበረ ዴቭ እንደገና ደግሞ ልጅቷን ብዙ ነገር ስትላት የነበረው ከአንገቱ ላይ ያረክሽለት አብል ብለ በጣም ብዙ ነገር ስታደርግ የነበረው ዛሬ ላይ ተመልሰን እንደገና ከቤተሰብ ጋር ተስማምተን አውርተን ትዳራቸውን መልሰው ልጃቸውን አንድ ላይ እንዲያሳድጉ እንደዛ ለማለት ነበር ስሟን ስታጠፋ የነበረው። ያሰብከው ነገር አልተሳካልም። ስታየው ሁኔታው ተለያይቶ እንዲቀሩ ሊያደርግ አልቻለም። ወይም ያደረግከው ነገር ውሸት እንደሆነ ምንም አይነት መረጃ እንደሌለ ከመሬት ተነስተ ልጅቷን ስም እንዳጠፋ ስለገባ ነው አሁን ላይ መተ አስታራቂ መስለ ያንን ጥፋትን እንዲረሳ ይፈለከው። እንደዛ ካልሆነ በስተቀር እንግዲህ ስትሰራና ስታደርገው የነበረው ነገር እኔ እንጃ ከአንድ ሰው የሚጠበቅ አልነበረም። ምክንያቱም ያለ መረጃ ቀላል አይደለም የሰውን ስም አጥፍተ አክስትየውስ እንዴት ዝም አልሽ? ለምን የዛኔ እንደዛ አልካት ብለሽ ለምን ነው ማጠይቂው? ለምንድን ነው የቤተሰባችንን ስም ያጠፋው? በምን እርግጠኛ ሆነ ነው ልጃችንን መተተኛ ነሽ ያላችኋት? መተት አብርሃም ላይ አሰርተሻል ያላችኋት በምን እርግጠኛ ሆነ ነው? በምን አውቀ ነው? የልጃችንን ስም ካጠፋችሁት አይቀር አብርሃም የት ሄዶ ነው ዳነው? ከምን ዳነ? እንዴት ዳነ? ብዙ የሚያስጠይቅ ነገር አለ። ግን ሁሉም ቸልተኛ ናቸው። ግራን የገባኝ ከሩታ ጭምር ሁሉም በራሳቸው ላይ ቸልተኛ ናቸው። ራሳቸውን ማስከበር አይፈልጉም። ለምን እንደሆነ አላውቅም። ልጅቷ እኮ ወጣት ናት። ተስፋ የላትም ብላችሁ ከሆነ ማን ያገባታል? ከዚህ በኋላ የፈታሽ ሴት ሆና ከምትቀር የተባለችውን ነገር ሁሉ ችለ ነው ተሸክመ ነው አንገታችንን ደፍተን እሷ ብቻ ትዳሯ ይመለስለት ከሆነ እንግዲህ ምንም ልናደርግ አንችልም። ከእናንተ የቤተሰብ ክብር በላይ እኛ የምንጨነቅበት ወይም እኛ ምንም የምናደርገው ነገር የለም። እኛ የነሱ አብሮነት ስለሆነ የምንፈልገው ቤተሰቡም የነሱ አብሮነት ስለሆነ የሚፈልገው ልጃቸው በፍቅር በደስታ አብረው እንዲያሳድጉ ነው ምኞታችን የምንፈልገው። ያም ሲሆን ደግሞ የነሱ ፈቃደኝነት ነው የሚያስፈልገው እኮ። ታዲያ እናንተ የምትፈልጉ ከሆነ እኮ እኔ ግራ ገባኝ እኮ። ሁለቱ የሆነ በቃ ተኮራርፎ ቁጭ ብለው አይደለም ያሉት አይደለ?
አብርሃም ለ8 ወራት ነው ምናምን ከአንድ ሴት ጋር በሸነኔ ሲል የከረመ ወንድ ነው አይደለ? አሁንም ወደሷ መመለስ ሙሉ በሙሉ ፍላጎት ካለው እሱ ነው ይሄንን ማድረግ ያለበት አይደል? እናንተ ብቻ አይደላችሁም እኮ ሰው ሁሉ ይፈልጋል ሁለቱ አንድ ላይ እንዲሆኑ። እዚህ ጋር መታችሁ እናንተ መፈለጋችሁና አብርሃምና ሩታን ጠርታችሁ ትዳራችሁ አንድ ላይ እንዲሆን እንፈልጋለን ብትሉ ባትሉ ምን የምታመጡት ነገር አለ? ከዚህ በፊትም እኮ ስትሉት ነበረ። አዲስ ነገር እንደሚፈጠር ሰው አክት አድርጋችሁ ትመጣላችሁ። ከዛ እዚህ ጋር መታችሁ የምትሰሩት ምንም ነገር የለም። ለምን? ምክንያቱም ፍላጎት ያለው አብርሃም ጋር ስለሆነ እንደፈለገ ሆኖ የትም ከርሞ እንደፈለገ መጥቶ ከልጃችሁ ከሩታ ጋር ይሁን ነው እናንተ ፍላጎታችሁ። እንደዛ ነው የምትፈልጉት። እሱ ይመለስ እንጂ ከኤርሜላ ጋር አይደለም ከሌላ 10 ኤርሜላ ጋር እንደፈለገ ተጋድሞም ቢመጣ ብቻ ወደ ትዳሩ ይመለስና ከሩታ ጋር ይታረቅ የሚል አስተሳሰብ ነው ያላችሁ። እንደዛ ነው ትዳር? እንደዛ ነው የምትፈልጉት? እኛ እኮ ይመለስ ስንል እኮ ጥፋቱን አምኖ ትክክል እንዳልሆነ ተረድቶ በቃ አንድን ሚስቱን የልጁን እናት መካስ ባለበት መንገድ ክሶ እንጂ ምንም እንዳላደረገ እሷ ገፍታ አባራው እሷ አልፈልግም ብላው እንደፈታቸው አይነት ነገር ምንም ሳያደርጋት ከቤት ወጥቶ ከዛ ከርሞ እንደፈለገ ከሆነ በኋላ ሩታ ተጸጽታ እንደጠራቸው አይነት ለምን አክት ታደርጋላችሁ? እኔ እንጃ። ለምንድን ነው እናንተ ራሳችሁን ዝቅ የምታደርጉት? ኑሯችሁ በስነ ስርዓት መኖር አለባችሁ። አንቺ ይሄ ሚስት እንደ ሚስት ነው መሆን ያለባት፣ ባል እንደ ባል ነው መሆን ያለበት። ያንን ነገር ግን አሁን መቆም አለበት በቃ ተብሎ ኑሯችሁ በስነ ስርዓት መኖር አለባችሁ። አንቺ ይሄ ሚስት እንደ ሚስት ነው መሆን ያለባት፣ ባል እንደ ባል ነው መሆን ያለበት። ተረዳሽኛል? ስለዛ ካሁን በኋላ እኔ የምፈልገው እንግዲህ አብርሽን በስልክ አንዳንድ ነገር ለማውራት ሞክሬ ነበረ። የሆነ እያንገራገረ እናንተ አምናችሁበት ከሆነ ምንም በቃ ያደረገን የደረሰብኝን ነገር በአብርሃም የተነሳ ባላደረኩት ነገር ስሜ የጠፋው ኖርማል ነው ምናምን ምት ከሆነ መብትሽ ነው፣ የራስሽ ጉዳይ። እንግዲህ ምንም ልንረዳሽ አንችልም። ምክንያቱም ከዚህ አሁን ከአብርሃም ጋር አንድ ላይ ከመሆንሽ በፊት ማረግና መጠየቅ ያለብሽ ብዙ ነገሮች አሉ። ከአብርሃም ጋር አብሮ መመለስ አንድ ነገር ሆኖ ሳለ ግን የምትመለሽበት መንገድ ልክ አንቺ የሆነ በቃ አለ አይደለ ጥፋተኛ እንደሆንሽ በዳይ እንደሆንሽ አብርሃም ምንም እንዳላደረገ ምናምን ሳይሆን ማስታረቃቸው እንዳለ ይሁንና ሁለታችሁ ግን አንድ ላይ ቁጭ ብላችሁ እያንዳንዱ ችግሮቻችሁን በመሃላችሁ ገብቶ እዚህ ደረጃ እንድትዳረሰው ያደረጋችሁ ካንቺም የመጣ ከሱም የመጣ ነገር ምን እንደሆነ እርስ በርስ ተራርማችሁ ችግሮቻችሁን አውርታችሁ ያ ነገር ዳግም በህይወታችሁ ውስጥ እንዳይከሰት ለአንዴና ለመጨረሻ ጊዜ ከመሃላችሁ አስወጥታችሁ ይቅርታ ተጠያይቃችሁ ነው ወደ ህይወታችሁ መመለስ ያለባችሁ። በነገራችን ላይ እንደዛ ካልሆነ ሩታ ምንም የማታመጪ የፈለገውን ነገር ቢያረግ ነገ መጥቶ ተጸጽቻለሁ ይቅርታ ቢል ሰዎች በሰዎች ቢያስለምንሽ እሺ ልትዩ የምትቺ አይነት ደካማ ሴት አድርጎ እንዳያስብሽ ማስተካከል ያለብሽን ነገር አስተካኪ። የምትቀጥዩ ትዳር ነው በነገራችን ላይ የምትቀጥዩ የሆነ ተራ ጓደኝነት አይደለም። ነገ ደግሞ በዚህ ትዳር ውስጥ ከዚህ የባሰ ችግር እንደማይመጣ ምንም አይነት ማረጋገጫ የለሽም። ለዛ ወደ ትዳርሽ የምትመለሽበትን መንገድ በትኩረት ማውራትና መቅረፍና ማስተካከል ያለብሽን ነገር ስምሽም እንዲስተካከል የምትፈልጊው እንዲጸዳ የምትፈልጊው ነገር ካለ እነዛን ነገሮች ሁሉ ነግረሽ ይቅርታ መጠየቅ ካለባቸውም ይቅርታ ጠይቀው በቃ ስህተት እንደሰሩ ከነዴፍ ከነቡዜ ጭምር ማለት ነው። በቃ አንቺም ይቅርታ መጠየቅ ያለብሽ ነገር ካለ ይቅርታ ጠይቅሽ። አብርሃምም ይቅርታ መጠየቅ ያለበት በጣም ብዙ ነገር አለ። አንቺም ይቅርታ የምትጠይቂው ብዙ ነገር አለ። ይቅርታ ተጠያይቃችሁ ካልሆነ በስተቀር እዚህ ጋር መታችሁ አሁን በቀላሉ ነገሩን ምናምን ነገር አንቺን አሳምኖሽ አንቺ ለልጅሽ ስለምትጨነቂ ትዳርሽ እንዲመለስ ስለምትፈልጊ ምናምን ነገሮችን ባታቅያቸው ጥሩ ነው። ሴት ሲባል የሆነ የበታች አድርጎ የማሰብ አባዜ አለ ሀገራችን ውስጥ አሁንም አልጠፋ ያለ ነገር ያረለ። ስለዚህ አንዳንዴ ሴቶች መብት የሚባል ነገር ክብር የሚባል ነገር ከወንድነት እኩል ነው። በነገራችን ላይ በሰውነትሽ ሰው በመሆንሽ ብቻ ነው። ሴት በመሆንሽ አይደለም የምትከበሪ፣ ሰው በመሆንሽ ወንድ በመሆኑ ብቻ አይደለም ሰው በመሆኑ በቃ ሰው የተባለ ፍጥረት የራሱ የሆነ መብት አለው፣ የራሱ የሆነ ክብር አለው። እኚህን አስጠብቃችሁ ነው እንጂ እንደ ሴትነትሽ እሱም እንደ ወንድነቱ በአንድ ቤት ውስጥ የምትኖሩት አንቺ ሴት ስለሆንሽ የበታች ሆነሽ ክብርሽን ማንም መጥቶ እየረገጠ መብትሽን ማንም መጥቶ እየተጋፋ እሱ ግን የራሱን መብትና ክብር እያስጠበቀ የጓደኞቹ ምኖቹ በዙሪያ ያሉት እንዳለ ጀሌዎቹ አንቺን መጥተው እንደፈለጉ እየተናገሩ የሆነ ነገር በተፈጠረ ቁጥር እሱን ብለው እሱን ለሱ አግዘው ለሱ ተደርበው አንቺን እየመጡ የፈለጉትን ነገር የሚናገሩ ከሆነ እናቴ አሁንም ምንም አይነት ዋስትና የለሽም። በነገራችን ላይ ይሄን የምልበት ምክንያት የሁለቱ ጥል በጣም መስመር ለቆ በጣም ረጅም ርቀት ሄዷል። የማይሆን ነገር ተፈጥሯል። የማይመለከታቸው ሰዎች በመሃል ገብተው ለሱ ብለው በጣም ብዙ ነገር አንቺን ተናግረውሻል። ለዛ ነው ይሄን እያልኩት ያለሁት እንጂ እንዳይታረቁ ምናምን አይደለም። ይሄንን ተረዱ። ይሄ ነገበኔ ነው። በነገራችን ላይ እናንተም ነገ በትዳር ውስጥ ሆናችሁ ለሚደርስባችሁ ነገር ከባለሽ ጋር ልትጣይ ይችላልሽ፣ ግጭት ሊፈጠር ይችላል። ስለዚህ በነዛ ውስጥ ግን መብትና ግዴታሽን ክብርሽን
በነዛ ውስጥ ግን ክብርና መብትሽን ማስጠበቅ አለብሽ። መጣላት አንድ ነገር ነው፣ ክብርሽን ማስነካትና መብትሽን መጣል የሚባል ነገር የለም። በነገራችን ላይ አንድ ሴት የሚስትነት መብት አላት። በሚስትነቷ መከበር እስካለባት ጥግ መከበር አለባት። ይሄንን እመኑ። ወንዱም እንደዛው። ትንሽ ያለው ነገር ደስ አላለንምና እየዋሸንም ነበረ ምናምን። እኔ ደግሞ ሁሉንም ነገር መተው ፈልጋለሁ። ብዙ ጊዜ ደጋግሜ ተናገራለሁ። ልጄን ይዤ አብረን እንድናሳድግ ምናምን ብዬ ይቅርታ ጠይቄያለሁ። በነገራችን ላይ እዚህ ጋር እንትን ልበላችሁና ያው ለማስታረቅ ካልሆነ በስተቀር የእሷን ፍላጎት ታውቃላችሁ። መስራትና መልፋትን ብቻ መምከርም ካለባችሁ አብርሃም ላይ ነው ችግር ያለበት። እሱ ነው የሆነ ነገር ሲባል ይቅርታ ሲጠየቅ አብረን እንሁን የሚል ነገር ሲመጣ የሆነ ደረቱን የሚወጥረው የሆነ እንዲነፋፋ የሚያደርገው የሆነ ነገር አለ። ሲጀምር አሁንም ልጁ እየተነፋፋ ነው፣ እንዲነፋፋ የሚያደርገው ነገር አለ። ያንን ነገር ማቆም አለበት። አሁን እንዴት ላምን ይችላል? የሁሉ ነገር አድርገሽ ምናምን እሷም አምናሃለች። ይሄንን ነገር ማስተካከል አለበት። እንግዲያው አንተን ሚዛን ይሄድ ነው ጋሽዬ ጋር ነበረ። ጋሽዬም እንደዛ መሆኑ አልተመቸውምና ይሄ ነገር አይበቃም ብሎ ቤተሰቡ ተነጋግሮ የወሰነው ነገር ምንድነው? ሁለቱ ተስማምተው ታርቀው በስነ ስርዓት ልጃቸውን እንዲያሳድጉ በሚል ነው ተስማምተን። ማታም እንግዲህ አንዳንድ ነገር ስለ ያው በቃ አንዳንድ ይመለስልኝ መልስ አለ። ተስማምተህ ያላችሁ ነው። አሁን አንተ ተስማምተህ ነው ይሄን ነገር አሁን ይሄ የኛ ሐሳብ አይደለም እኮ እያልኩ ነው። የኛ ሐሳብ አይደለም። አሁን እኛ መጣነው ሐሳብ አይደለም። ቤተሰብ ተስማምቶ የወሰነው ሐሳብ ነው ማለት ቤተሰብ። እኔ ሲጀምር ጋሽዬ ልጃቸውን ጠርተው ነው ማውራት ያለባቸው። እናንተን አይደለም መላክ ያለባቸው። የአብርሃምን ባህሪ ያውቁታል። አብርሃም ለእንደዚህ አይነት ነገር የሚመች ሰው እንዳልሆነ ያውቁታል። ስለዚህ ጠርተው ነው እሱን ጠርተው እንደዚህ ብለው ካልነገሩት በስተቀር እናንተ እዚህ ጋር ምንም መታችሁ አብርሃም ላይ ምንም አይነት ነገር ልትፈጥሩ እንደማትችሉ ታውቁታላችሁ። ብዙም እኮ ሞክራችኋል አይደል እናንተ። ስለዚህ ትላልቆቹ የእሷም አባትና እናት የእሱም አባትና እናት ሆነው አንድ ላይ ሁለቱንም ቢችሉ ጠርተው ቁጭ አድርገው ያለውን ነገር ጠይቀው ሐሳባቸው ምን እንደሆነ አብሮ መቀጠል የሚፈልጉ ከሆነ አብሮ እንዲቀጥሉ ማይፈልጉ ከሆነ እዛው ነገራቸው እንዲቋጭ ነው ማድረግ ያለባቸው። በነገራችን ላይ ካልሆነ በስተቀር እንደዚህ አይነት ነገር እንደገና አሁንም ነገሩን ያንዛዘዋል። እሺ ደግሞ አንድ ጥያቄ ልጠይቃችሁ። ጥሩ ነው ሐሳባችሁ፣ እንደ ሰውኛ አይከፋም፣ ያው የምታወሩት ነገር ማለት ነው። ግን ደግሞ የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም። ምን ኖሮ እኔና እሷ ነን። እንደገና ደግሞ ምንም ነገር ቢፈጠር ምንም እንትን ብንል እኔና እሷ ነን አይደለ? ስለዚህ ቤተሰብ እንደራሱ ሐሳብ ትክክል ነው ብሎ ያመነበትን ነገር ሊጠይቀን ይችላል። እኔ ደግሞ በዚህ ሰዓት አብሮም የመኖር እንደዚህ ትዳር ውስጥ የመግባት ምንም አይነት እቅድ የለኝም። አሁን እናንተ ያላችሁት ኦልሬዲ እኔና ሩታ ተፋጠናል፣ ትዳር ያዝ ነው ያላችሁ ታዲያ እኔ ደግሞ አሁን ትዳር መያዝ አልፈልግም። የጀመርከው ትዳር ነበር፣ ያንን ትዳር አስቀጥል ነው እያልን ያለው። ቀጥል ነው እያልን ያለው። የሚጀመር ሊቀጠል የሚቆራረጥ ነገር የለም። እዚህ ጋር አንድ ነገር ልንገራችሁ አይደለ? ግን እኔ በጣም ማከብርሽ፣ ታላቂ ነሽ በብዙ ነገር። ይቅርታ ዴቭም እንደዛው ማለት ነው። ግን ደግሞ እዚህ ጋር ማመን ያለባችሁ ነገር ማንም ሰው የኔን ህይወት ሊኖርልኝ አይችልም። ሲቀጥል ደግሞ እኔ አሁን እንደ ትዳር ገና ነኝ፣ አልደረስኩም፣ ትንሽ እቆያለሁ። አብርሃም በእንደዚህ አይነት መንገድ እንደዚህ በቃ ኖርማል ሆነ ፎርማል በሆነ መንገድ አይደለም ወደ ትዳሩ መመለስም ከፈለገ የሚመለሰው ወጣ ገባ አይነት ነገር ነገ እሷ ጋር ሲጋጭ ወይም ደግሞ ከእሷ ጋር ሆኖ እንደፈለገ ለመሆን በሚመቸው መንገድ ነው እንጂ ወደ እሷ መመለስ የሚፈልገው በእንደዚህ አይነት መንገድ ስርዓቱን በጠበቀ ለትዳር ቦታ ባለውና ክብር ባለው መንገድ ወደ ትዳሩ መመለስ አይፈልግም። እሱ በሸነኔው ተመችቶታል። በነገራችን ላይ አሁን ወደ ትዳሩ እንዲመለስ ከሚስቱ ጋር እንዲታረቅና ትዳሩን በቃ አድሶ ዳግም አብሮ እንዲሆን ሲነገረው እሱም ያወራው ምንድነው ለትዳር ከአሁን ላይ ዝግጁ አይደለሁም፣ አሁን ላይ ቦታ ያለኝም ምናምን ነገር ለትዳር እንደዚህ ምናምን የሚሉ ሐሳቦችን የሚያመጣው ምንድነው በቃ መርመጥመጡን ስለለመደው በቃ ተመችቶታል። አሁን እዚህም እዛም ማለቱ ሴት መቀያየር ምናምን ጣፍጦት ካልሆነ በስተቀር አንድ ሰው ወደ ትዳሩ እንዳይመለስ ሊያደርገው የሚችል ምንም ነገር የለም። በቃ እናንተ ማድረግ ያለባችሁ የሱ ፍላጎት ከዚህ በፊትም ይሄ ነው፣ አሁንም እያወራ ያለው ይሄ ነው። እናንተ ስትመጡ የሆነ በቃ እሷ በድለው እሱ እንደተወ እሷ በድለው እሷ በጣም ብዙ ነገር አድርጋው ምናምን ነገር እንደተጎዳ በቃ ከዚህ በኋላ የሆነ የትዳር ትራማ ውስጥ እንደገባ ለትዳር አሁን ላይ ምንም አይነት ጥሩ አመለካከት እንደሌለው አይነት ሰው አክት የሚያደርገው ምንድነው በቃ ሁሉ ጊዜ እሷ የሆነ ነገር እንዳደረገችው እሷ ገፍታ ከዚህ ነገር ውስጥ እንዳስወጣቸው እንደዛ ነው አነጋገሮችንና ሐሳቡን ካያችሁ። ስለዚህ ማድረግ የምትችሉት አንድ ነገር ምንድነው በቃ ከናካቴው ይሄን ህይወት የማይፈልገው ከሆነ ከልጅቷ ህይወት ለአንዴና ለመጨረሻ ጊዜ ውልቅ ብሎ እንዲወጣ ማድረግ ነው ያለባችሁ። በቃ አይስራ ከሷ ጋር ቪዲዮ በቃ እዛው ከጀመራ ሴት ጋር አብሮ ይስራ። በቃ ያን ነገር የልጅቷን መብት ማስጠበቅ አለባችሁ። ካልሆነ አሁንም በልጅቷ ህይወት ነው የሚጫወተው፣ በነብቷ ነው የሚጫወትባት። የሆነ ልመለስ ነው አይነት ነገር ተስፋ እየሰጣት አውቆ አንቺን ነው የምመርጠው አይነት ነገር እያሳየ
የሆነ አውቆ በቃ ከሄርሜላ ጋር መሆን እንደማይፈልግ አይነት ነገር እያሳየ ምናምን ነገር የእሷን ሆድ እያባባ ፍላጎቷን ስለሚያቅ በስስ ጎኗ ወይም በየዋ ጎኗ ምናምን ነገር እየመጣ የሆነ ከዛሬ ነገ ወደ አንቺ መለሳለሁ አይነት ነገር እያሳያት በልጅቷ ነፍስ መጫወት ካልፈለገ በስተቀር ለአንዴና ለመጨረሻ ጊዜ ከልጅቷ ህይወት እንዲወጣ ነው ማድረግ ያለባችሁ። ካልሆነ ከባድ ነው። ለዚች ልጅ በጣም ከባድ ነው። በነገራችን ላይ በጣም ከባድ ነው እኮ መጀመሪያ ቆያለሁ ብለህ አይደለም ያገባው። አሁንም ማገኒ እሷም ልጅ ናት፣ አንተም ልጅ ነህ። እንደዛ እኔና እሷ ተለያይተን ተፋተናል አይደል? ተፋተናል። ፍቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተናል። ወደና እሷ እኮ እሷም የግሏን ላይፍ ነው። እኔም ወንድ ላጤ ነኝ እኮ ነው አይደለም? እኔም ወንድ ላጤ ነኝ። ዞሬ ቤቴ ምንም እንትን ምትሰው ወንድ ላጤ አይደለም። አንተ ፈቶ ላጤ ከዛ ደግሞ እንደገና ምንድነው የሚባለው ወሽማ አመጤ ካልሆንክ በስተቀር አንተ ሴት ወንድ ላጤ አይደለም። እንዴት ነው አሁን አንተ ወንድ ላጤ ልትሆን የምትችለው? አንተ የልጅ አባት እኮ ነው። እንዴት ነው ወንድ ላጤ ልትሆን? ተው እንጂ አብርሃም አትፎግረን እንዴ! አንተ ፈቶ ላጤ ከዛ ወሽማ አመጤ ነህ። በቃ እንደዚህ ነው ያንተ እንደዚህ ነው የሚብራራው እንጂ ወንድ ላጤ ነኝ እንዴ? ተው እንጂ ወንድ ላጤ። ግን ደግሞ ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቼ አሳድጋለሁ። ከዛ ውጪ ግን አሁን እኔ ለትዳር አልደረስኩኝም ገና ነኝ። ማለት አንተ ለትዳር ስላልደረስክ በቃ እየሄድክ ልተበትብ ካልሆነ በስተቀር ለትዳር ደርሰ መሰለኝ እቺ ልጅ ያገባሃት። ለትዳር ደርሰ መሰለኝ አባት መሆን ፈልጋ ያስረገዝካት። ምንድነው አንተ በሰው ህይወት ላይ የምትቀልደው? ምንድነው የምታወራው ነገር የንቀት ምናምን አይነት ነገር? በቃ አረተው አብርሃም እንዴ! በቃ ማለት አልፈልግም በቃ ከሷ ጋር መሆን በቃ ለኔ ከሷ ጋር ያለኝን ነገር አብቅቻለሁ። በቃ ከሷ ጋር ትዳርን መቀጠል አልፈልግም። በቃ በቅታኛለች አይነት ነገር። በቃ አንድ ሰው ሲፋታ ሊያደርግ የሚችለውን ወይም ሊል የሚችለውን ነገር ማድረግ እሺ አንድ ነገር ነው። ግን መተህ እዚህ ጋር ለትዳር አልደረስኩም ምናምን ከዚህ በኋላ ምን ልትሆን ነው አንተ? ከዚህ በኋላ ሹገር ዳዲ እኮ ነው። ጸጉርህም ወደ ኋላ እየገባ ነው። ብዙ ነገር ሞክረሃል። እንግዲህ አስተክለው ካልመጣ በስተቀር እኔ እንጃ። በጣም ወጣት ነኝ አልክ። ተው እንጂ ብራዘር ተው እንዴ! ነገ እንውጣ ነገ ወተን በሰላም እንግባ። ማናቅ ሰዎች እንዲህ ደረትህን ነፍተህ ተው ብራዘር። እግዚአብሔር ይመስገን ልጅ አለኝ ብለህ የምታመሰግን ከሆነ እግዚአብሔር የሚፈልገውንም ነገር ደግሞ አንዳንድ ጊዜ ደግሞ ለዛም ነገር ተገዢ ብንሆን መልካም ነው። እግዚአብሔር በማይፈልግ የህይወት ጎዳና ውስጥ እየተመላለስን ከዛ ደግሞ እዚህ ጋር እግዚአብሔር ይመስገን አይከብድም። በአንድ አንደበት ሁለት አይነት ሐሳብ ዲታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም። የኔን ህይወት ጋሽዬ እናቴ ሊኖርልኝ አይችልም። ስለዚህ እኔ ያኔ ስቃጠል ምን ስነድ ማንንም አጠገብ ያልነበረም ብቻ የጨጓራ ያለቀው በልጅነት ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ ነው። ስለዚህ አሁን ግን እኔ በዚህ ሰዓት የሚያስፈልገኝ ምን እንደሆነ ያለ ጥሩ እንክብካቤ ራሴን ማከም ነው የሚያስፈልገኝ። ጨጓራዬን ማከም ያለ እኔ እኮ እንደ እንቁጣጣሽ ዳቦ እንዲህ ጉንጭ ተነፋፍቶ ጨጓራዬን ተቃጠልኩ ራሴን ማከም ነው የሚያስፈልገኝ ምናምን። አንተ ለሰው በሽታ እኮ ነው የሆንከው ለዚች ልጅ እኮ። እርግጠኛ ነኝ የዚች ልጅ ጨጓራ መኖሩን ራሱ ካንተም ብዙ አሁን አንተ ጨጓራዬን ተቃጠልኩ እንዲሆንኩ እንክብካቤ ያስፈልገኛል ራሴን ማከም ምናምን እንዴ! ኧረ ተው ሰው። ኧረ ጉድ ነው ዘንድሮ። እሷ አሳመመችኝ ጨጓራዬን ላጠችኝ። ትዳራችን ላይ ለምን ይሄን ታደርጋለህ? ለምን በትዳራችን ላይ ክፍተት እንዲፈጠር ታደርጋለህ? ማንም መጥቶ ቤት ላይ እንደፈለገ እንዲሆን ለምን ታደርጋለህ ማለቷ። እንደፈለግ ከሴት ጋር በሸነኔ ስትል እንደፈለግ እየሄድክ ከሴት ጋር ስትዳራ ዝም ብላ ባለማየቷ ለምን በላይ ላይ ሴት ትደርባለህ ማለቷ ጨጓራህን ላጠ አብርሃም። እንደውም ከጨጓራ አይደለም ሌላም ነገር ተመርመር። በዚህ አካሄድ በዚህ ሁኔታ ሌላም ነገር ሊኖር ስለሚችል ብትመረመርም እኔ ደስ ይለኛል። ጨጓራ ብቻ አይደለም እንዴ! ኧረ በዚህ ታይም ማለት ነው። ስለዚህ እኔ ከማንም ሰው ጋር መኖር አልፈለግም። እንዴ ማን ነው ወንድ ልጅ ያለ ሴት ግዴታ መኖር አለበት ብሎ የሚያስገድደው ሰው አለ እንዴ? የለም አይደለ? ነገሩ አንተ ከሴት ጋር አይደለ ከሴቶች ጋር የሚመች አንተ ሴትን መቀያየር ነው። የምሬን ነው የምልህ። እንደ ፓንት ልጆቹን ሴት እየቀያየር ካልሆነ በስተቀር ሳምንት አትቆይም እኮ አንተ። ተው መኖር ምናምኑን ተው እኮ የሆነ 3 ዓመት 2 ዓመት 1 ዓመት ያለ ሴት ቆይተ ምናምን ቢሆን እኮ ሳምንት አትቆይም እኮ አንተ ሴት ላይ ሄደ ልትወጣ እኮ ሚስትህን መፍታት አልጠበቅም እኮ። ተው እንጂ አብርሃም ማናቃን አታድርገን። እንግዲህ ከካሜራ ጀርባ ሌላ አብርሃም ካለ አስቀዳሽ፣ ቆራቢ፣ ጾመኛ እንደዛ አይነት አብርሃም ከሆንክ አናቅም እሱን። እኛ የምናውቀው አብርሃም ግን አረ እንዴ አብርሃም ተው እንጂ ጨርሳችኋል አይደል? ቤተሰብ ለቤተሰብ ጨርሳችኋል። እንድንታረቅ ፈልጋችኋል። እኛ ደግሞ በዚህ ታይም እሷም ትቆያለች። ገና መተያየት የሚባል ነገር አለ። እየተያየን ያለ ነው እኔና እሷ አሁን ገባሽ? ስለዚህ እኛ ትዳር ውስጥ መግባት አንፈልግም። አሁን ትፈልጊያለሽ ነው ይሄኛ ትፈልጊያለሽ ነው እየተያየን ነው አላለ
አረ የሰውዬ አይምሮ ልክ አይመስለኝም። ቡዜ ወንድሜ ተመልሶልኛል ድኖልኛል ያልሽው ታዲያ ቆይ ምኑ ጋር ነው? ከዚህ በላይ መታመም አለ እንዴ? ብሶበት መጣ እንጂ እየተያየን ነው እኔና እሷ እየተጠናናን ነው እኔና እሷ እኮ እያለ ነው ጎበዝ። አረ ቀላል ትፎግራለህ እንዴ አንተ? በጣም ነው የምትፎግረው። አንዳንድ ጊዜ ማለት ማላገጥ ፈልገ ሊሆን ይችላል፣ እያላገጥክባቸው ሊሆን ይችላል። ግን አንዳንዴ ደግሞ ማክበር የሚባል ነገር አለ። ሁሉንም ንቃ አትችልም አብርሃም። በቃ ፍላጎትን ተናግረ መሄዱ ይቀላል እንጂ ሰው ላይ ማላገጡ ምንም የሚጠቅም ነገር የለውም። በቃ እየተጠናናን ነው እኔና እሷ። ሚስት ወደ ትዳር ተመለስ እንጂ እየተባልክ ያለኸው ወደ አስረገዝካት ሚስት እንድትመለስ እንጂ ምንድነው የምትጠናናው? አንተና እሷ እኮ ድንገት አይደለም የተጋባችሁት አይደል እንዴ? 3 ዓመታት ብላይ 3 ዓመታት ለአንተ ብላ ቤተሰቦች አንተታ ብዙ ነገር ዋጋ ከፍላ አብራክ የከረመችው አብራክ ብዙ ነገር ስትለፋ የነበረችው እሷ አይደለች እንዴ? ምንድነው የምትጠናናው? ደሃ ኬካይ ብላ የሚባለው ለዚህ ነው። ፈልጋለች ለምን አትፈልግም? ሁሌ እኮ ፈልጋለሁ ብለሃል። ሲጀመር አልፈልግም ምናምን አይደለም። እኔ ህይወቴ ቢስተካከልና በስነ ስርዓት ህይወቴ ቢኖር ምንም አልጠላም፣ ደስ ይላል። በነገራችን ላይ እሷ እንኳን እኮ እኔ እንጃ ሌዮ እስኪ ነገ ጥሎ እንደማይሄድ በምን እርግጠኛ ነኝ? ነገ ወደ ሌላ ሴት ጋር ላይሮጥ የሚችልበት ምንም አይነት ምክንያት የለም። እስኪ እንየው፣ እስኪ የሆነ ነገር እናርግ ብትል ያምርባታል። ከሷ ስለመጣ አንተ ጥፋተኛ ሆነ፣ አንተ በዳይ ሆነ፣ አንተ በሷ ላይ ሴት ደረበ ቺት አድርገ ሁለተኛ ሚስት በላት እኮ ሩታ። ምክንያቱም ሁለተኛ ሚስት በላት እኮ ሄርሜላን። ምክንያቱም ከሩታ ጋር ተለያየማ፣ ሳትለያይ ተለያይቻ ያለውን ብለ ፍቺ ፈጽም ያለውን ብለ ከሩታ ስርም ወጣ አታውቅም፣ ከሄርሜላ ስርም ወጣ አታውቅም። ስለዚህ ሁለተኛ ሚስት በላያዋ ላይ ይዘህባት አሁንም ሁሉን ተወውና ና ወደ ቤት ተመለስ የምትል እኮ እሷ ናት። ያንን መባል የሌለብህ ወንድ እንደሆንክ አይኑ አንተ የምትመጥነው ሲጀምር ለሩታ ሳይሆን ለሄርሜላ ነው። እንደው የሩታን ፍላጎትና ክብር ብለን አንድ ላይ እንድትሆኑ ፈለግን እንጂ አንተ የምትመጥነው ለሄርሜላ ወይም እንደ ሄርሜላ ላሉ አይነት ሴቶች ነው። ክብር ለሌላቸው፣ መብታቸውን ለማያስጠብቁ፣ ለየትኛውም ወንድ እየሄዱ የሚያለቅሱና የሚንከባለሉ ሴቶች ካልሆኑ በስተቀር እንዲህ ክብራቸውን የሚጠብቁ በራሳቸው የሚተማመኑ በመብታቸው የማይደራደሩ ሴቶች አይሰሙህም። በነገራችን ላይ ሲቀጥል ደግሞ እኔም ብሆን ይቅርታ ለመጠየቅ እንደዛ አይነት ነገር ውስጥ የገባሁት ደህና ነኝ ብለህ ከምታስብበት ጊዜ ጀምሮ ደህና ከሆንክ በኋላ ቤት አንዳንድ እቃዎች አሉ ምናምን ትመጣለህ፣ ጥሩ ታይም አሳልፈህ ትሄዳለህ። እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት። አብረን ሆነ የፈለኩት እንዴ ምን አይነት ነገር አሳየው ሩታ? ምክንያቱም ከሷ ስራ አልወጣ ስትል ከወንድ ጋር ስትያዝ ስትናደድ ምን ስትል የሆነ እንደምትፈልጋት አይነት እሷ ከሷ ይምጣ እንጂ እሷና ተመለስ ትበለኝ እንጂ መለሳለሁ አይነት ነገር ስታሳያት ነው ተነስታ ና ወደ ቤት ተመለስ፣ በቃ አንድ ላይ እንሆን አብረን ልጃችንን እናሳድግ ያለች እንጂ እንዳትረሳ፣ እሷ እንደፈታች እንዳትረሳ፣ አልፈልግም እንዳለች እንዳትረሳ። አንዳንድ ጊዜ የምንፈልገው ነገር እኛን የሚጎዳን ከሆነ እየፈለግን ያንኑ ነገር መልቀቅ መቻል አለብን። ካልሆነ በስተቀር ይገለናል፣ ያጠፋናል። የምንፈልገው ነገር ሁሉ ለኛ መፍትሄ መድኃኒት ደስታ አይደለም። አንዳንድ ጊዜ የምንፈልገውንም ነገር በመልቀቅ ሰላም ማግኘት አለብን። እንደዛ ካልሆነ በጣም ከባድ ነው። ሩታ ያኔ አንተ እንደፈለክ ይሆንክ እሷ ዝም ብላ አብራ ብትቀጥል ኖሮ አባቢ ብዙ ነገር በህይወቷ ላይ እቺ ልጅ እኔ እንጃ ዛሬ ላይ በህይወት ራሱ የምናገኛት አይመስለኝም። አብሮ ለመኖር የሚያስደርግ ነገር ያሳየውሽ ነገር አለ ላንቺ? ታያሩታ ለምን ተወሻለሽ? አስመሳይና ውሸታም ስለሆንክ አዎ ቀጥታ አትናገርማ። አሁንም እኮ ታምም ያለው በሚል ሙድ ወደሷ ከመጣ በኋላ ነገሮች እንዳሰብከው አልሄዱልክ ሲል ኦዲየንሱም አልሸወል ሲል ሄርሜላም አልሰማህም ስትል ታምም ያለው ብላ ገግመ በዛው ቀረ። በቃ እንደከፋው ጭንቀት ውስጥ እንዳለ እንደደበረው አይነት ሰው አክት ላድርግ አልካቸውና ከዛ እንደታመመ ሰው ሆነ በዛው ቀረ እንጂ መመለስ ፈልገህማ ነበር የመጣው፣ ግን አልተሳካልህም ያሰብከው። ከዛ መልሰህ እሷን አስጠቆርካት። አንተ ቀጥታ ይቅርታ ጠይቀህ ሚስቴን ፈልጋለሁ ትዳር ይሻለኛል የልጄ እናት ትበልጥብኛለች ብለህ አንተ መቼም አትመጣም ተአምር ተፈጥሮ ካልሆነ በስተቀር። አየህ ልክ ወደ ሩታም ስትመጣ እንደማትፈልጋት አክት እያደረግክ ነው አንተ የሆነሽ ማታ ታብታብ አድርገህ ላጥ ብለህ የምትሄደው። ያን የፈለግከው አንተ እንደዛ አይነት ህይወት ነው የፈለግከው። ይሄ ደግሞ ለሩታ ከባድ ነው። በህይወቷ ለምን ትጫወትባታለህ? እሷ ያንተ የሆነ መደሰቻ አይደለችም፣ ሚስት እንጂ የልጅ እናት እንጂ። ተዋል እንዴ እኔ ባለ ትዳር ነኝ አይደል? እኔ ከሚስቴ ጋር ሳልጋጭ ቀርቻለሁ እንዴ? ብዙ ያጋጭ ነው። ፍቺ መጠየቅ ጉዳይ አይደለም። ምናልባት አንተ ፍቺ ጠይቀ ሰው እኮ አንዴ ወንድሜ ፍቺ ጠይቆ 5 ዓመት በነገራችን ላይ ይኸውላችሁ እኔ አንድ ጥያቄ ልጠይቃችሁ ሴቶችም ማለት ነው። ባሌ የምትዩ ሰው አንቺ ባረገሽበት ሰዓት ከሌላ ሴት ጋር በሸነኔ እያለ አንቺን ሊያናድሽና ሊያስከፋሽ የሚችል እሱን እንዳታምኚው ሊያደርግ የሚችል ነገር ከሴት ጋር እያደረገ ያንን ሰው ምንድነው የምታደርጊው እንዴ? ኦሬዲ እኮ ቺት እያደረገብሽ እኮ ነው።
በቪዲዮ መጥቶ ከዛች ልጅ ጋር እየተላላሰ አጭር ጉድ አድርጋ ታፋው ላይ ተቀምጣ እታሽ ቤቱ ድንኳን ሰርቶ እንደ ሶስተኛ ሀገር እስከ ማከል እየደረሰ ያ ሰው ከዛች ሴት ጋር ምን ሊያደርግ ይችላል ብለሽ ነው ብታስቢ? አንድ ወንድ ሚስቱ ላይ ቺት እያደረገ አንድ ሴት ምን ልታስብ ትችላለች? ከፍቺ ውጪ መጽሐፍ ቅዱስ ራሱ እኮ ይቅር ብለን እንድንኖር እኮ ይመክረናል። ምንም ነገር ቢፈጠር በትዳር ውስጥ ዝሙትም ቢያደርግ ግን ከዝሙት በስተቀር ደግሞ ማንም ሰው ፍቺን እንዳይመርጥ ደግሞ ይነግረናል። በቃ እንዳይፋታ ዝሙት እንኳን ቢፈጠር መሃላቸው ላይ ቺት እንኳን ቢደራረጉ ቢቻላቸው ይቅር እንዲባባሉ ካልሆነ ግን እንዲፋቱ ነው እኮ የሚናገሩ አይደል? አብርሃም ደግሞ ያንን ያደረገባት። ታዲያች ልጅ ምንድን ያደረገችው? እንዴት እኔ ከሴት ጋር እንደፈለግኩ ይሆንኩኝ እሷ የምታፈቅረኝና የምትወደኝ ከሆነ እንዴት ችላ አልኖረችም ነው እንዴ? ቆይ እንደ ባሪያ ነው የምታያት? ይሄ እኮ በጣም ንቀት ነው። እኔ ራሱ ሩታ ምን አስቀምሶች እንደሆነ ግራን የገባኝ እኔ ሉሌ ብቻ እየመሰለኝ አይደለም። ስለወለድሽለት መሀላችሁ ልጅ ስላለን ብቻ እየመሰለኝ አይደለም። እኔ እና እሷ ጋር ደግሞ የነበረው ይሄ ነገር ነው። ገባሽ? ብዙ ጊዜ እኔ ልጥፋ ትላለች፣ አንዴ ልብስ ይዛ ትወጣለች፣ አንዴ ሻንጣ ይዛ ትወጣለች፣ እንደገና ደግሞ አንዴ እንለያይ ትላለች፣ እንፋታ ትላለች። እንደዚህ አይነት ትዳር አይዘልቅም። ስለዚህ ከመሬት ተነስታ አላለችም። ከምታደርገው ነገር አንጻር ተነስታ ነው። እያደረካት ካለው ነገር አንጻር ተነስታ ነው። እሷ አብራ እንድታድግ እንድትለወጥ አድርጋ ከሷ ጋር አብረ ባፈራው ሀብት እና ገንዘብ አንተ የበላይ ሆነ በቃ ራስ ለፍተ እንዳመጣው አይነት ነገር አክት እያደረክባት ከሴቶች ጋር የማይሆን ነገር እየተነካካ እቺ ልጅ እንዴት አታድርግ? ይሄ እኮ ተራው ነው እኮ። በጣም ብዙ ነገር እኮ ይፈጠራል። አንተ እኔ እንጃ ትዳር በቃ እንደዚህ እንደሆነ እንደ ሃይዌይ መንገድ ቀጥ ብሎ መሄድ ነው እንደሚመስልን እንዴ አብርሃም? እሷ በጣም በስላለች ካንተ በነገር አንተን አልበስል ያልከው በነገራችን ላይ ይሄው እስካሁን እኮ አልበሰልክም አንተ። አይደለም ያገባህትን የልጅህን እናት ሄርሜላን እንኳን ወሽማህን እንኳን ማስከበርና ከሷ ጋር እኔ እንጃ ጀመርኩት ያልከውን ህይወት እንኳን ማስቀጠል አልቻልክም እኮ። አንተ መች ነው የምትበስለው? አንተ እስክትበስል ጸጉር እኮ እየገባ ነው አብርሃም እኮ። እድሜ እየጨመረ ይሄዳል እኮ። መች ነው አንተ የምትበስለው? መች ነው የሚገባ? ትዳር እኮ እየተማርንበት የምንሄደው እንጂ እኮ ተምረን የምንገባበት እኮ ህብረት አይደለም። በቃ አያ አሁን ያልካቸው ነገሮች እኮ ናቸው። እነዛን ነገሮች እያስተካከልን ሰላም አሪፍ ወደ መሆን ወደ መብሰል ደረጃ እንደርሳለን እንጂ አንተ እንዴት ነው ሚስትህን ፈተህ ከወሽማ ጋር ሆነ ነው ስለ ትዳር የምትማረው ወይም ራስህን የምታበስለው? ወጣ ረከው እኮ ጭራሽ። ስለ ጨጓራ መታመም እናንሳ ከተባለ እኔ እኮ እርጉዞኝ የጨጓራዬን እየታመምኩኝ እያስመለሰኝ መድኃኒት እየወሰድኩኝ በጣም በብዙ ችግር ውስጥ ያለፍኩኝ ሴት ነኝ። ይሄንን ጠንቅቀህ ታውቀዋለህ። ገባ? ራስን ስለማድረግ ራስ ወዳድ ነው አብርሃም። በጣም ሲበዛ ራስ ወዳድ ነው ያልኳችሁ ለዛ ነው። እሱ ጥሏት በሄደበት ሰዓት ላይ ያሳለፈችውን ነገር በደንብ አድርጎ ያውቀዋል። አንዳንድ ጊዜ እኔ እንጃ ባዳም አይደለችም፣ ጓደኛም በስራ ያገኛትም ሰው አይደለችም አይደል? ሚስት ናት። ለአንተ በጣም ብዙ ዋጋ ከፍላለች። አርግዛም ከእርግዝናዋም በፊት ሳትጋቡም በፊት በጣም ብዙ ዋጋዎችን የከፈለችልህ ከጎኔ የነበረች ሴት ናት አይደለ? በቃ ዛሬ ላይ ስላልተስማማ እነዛን ነገሮች ሁሉ መርሳት አለብህ ማለት አይደለም። ስላሳለፍካቸው ነገርም ስትል አንዳንድ ጊዜ የምትናገራቸውና ለምታወራቸው ነገር መጠንቀቅ አለብህ። አለመፈለግ መብት ነው። ትዳር ውስጥ መመለስ ወይም ወደ ትዳር መመለስ ወይም ደግሞ አለመመለስ መብት ሆኖ ሳለ ግን ለምትናገራቸው ነገሮች መጠንቀቅ አለብህ። እሷ ልጅ በሆዷ ይዛ ያ ሁሉ ነገር ሲደርስባትና ስትሰቃይ የነበረች ሴት ፊት ለፊት ጨጓራዬን ታመምኩ ምን ሆነ አንተ? ምን ሆነ ጨጓራህን ታመምክ? አንተ ጨጓራህን ከታመምክ ሐኪም ቤት እንጂ ወሽማ ጋር ነው እንደምትሄደው? ሴት ጋር ነው እንደምትሄደው? አንተ ሁልጊዜ ህመምን የምታስታግሰው በሴት ነው እንዴ? ያንተ ህመም ምንድን ነው? ግራ ገባን እኮ እኛ። እዚህ ጋር መጣ ጨጓራዬን ታመምኩ ትላለህ፣ ግን ሮጠ የሄድከው ሴት ጋር ነው። ሮጠ የሄድከው የሴት ጭን ውስጥ ነው ገብተህ የተደበቀው። ምንም ያመጣኸው ነገር የለም። ሶሪ ይሄንን ቃል ስናገር ምንም ማድረግ ስለማልችል ነው። እሱ እያላገጠ እኔ ለሱ የምጠነቀቅበት ምንም አይነት ምክንያት የለም። እንደዛ ህመም ውስጥ እንደዛ ስቃይ ውስጥ የነበረች ሴት ፊት ለፊት መተህ ምጧ ራሱ ማለት በምጥ ከወለደች ሰርጀሪም ከሆነ አንተ እዚህ ጋር መተህ ስለ ጨጓራ አረተው አብርሃም። ጨጓራ ብርቅ ነው እንደ ኢትዮጵያ ውስጥ የምትጠጣው ዘይት ብቻ ጨጓራህን አይደለም ጣፊያና ጉበትህንስ አይልጥህም እንዴ? ተው እንጂ አብርሃም። ያለፈውን ነገር ትተን በቃ በይቅርታ ጥሩ ህይወትን እንኖር ብዬ ለልጃችንም ለኔም ለአንተም ከበፊት ካሳለፍነው ነገር በቃ አይበልጥም። ገባ? በቃ ከዚህ በላይ መብሰል የለም። በነገራችን ላይ ሁሉ ነገር እያወቀች እንደዛ ከሴት ጋር ስትጋደም ከርመመተ ወደ ቤታችን እንመለስ፣ በቃ በይቅርታ ሁሉ ነገር እንለፈው፣ ሁሉ የተፈጠረው በመሃላችን ያለውን ነገሮች ሁሉ እንተዋቸውና ወደ ትዳራችን እንመለስ፣ ልጃችንን እናሳድግ ካለች ከዚህ በላይ መብሰል አለ እንዴ? አንተ እኮ ስላልበሰልክ ነው እንደዚህ አይነት ሐሳብ ጭንቅላት ላይ ያልመጣው። ግዴታ ሁለታችሁም በትዳር ውስጥ ብቁ መሆን የለባችሁም እኮ።
ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች የሆነ ረዳት እንፍጠርለት። በቃ አይደለ አንድ ሰው ረዳት ካስፈለገው ሙሉ ስላልሆነ እኮ ነው። ዛሴት ሌላ አዲስ ነገር የለውም። ሩታን የመሰለ ረዳት ደግሞ እግዚአብሔር ድክመትህን አይቶ ሰጥቷል። ዛሬ ላይ እግዚአብሔር በሰጠች በዚህ ቆንጅዬ ረዳት ሴትና በእግዚአብሔር እገዛ ያው እሷንም የሰጠ እግዚአብሔር አይደለ ከነበርክበት ከዛ አንጨቆሎሉ ህይወት ከወጣ በኋላ ዛሬ ላይ ምናምን ነገር በራስ እንደወጣ ነገር የሆነ በቃ እሷ ሳታስፈልግ ያለሷ እርዳታ እዚህ እንደደረሰ አክት ማድረግ አረ ሼም ነው። አንዳንድ ጊዜ ክሬዲትም ይሰጣል። አንዳንዴ ዝም ማለትም የማይወሩ ነገሮችንም ማወቅ መልካም ነው። በትዳር ነው አልበሰልኩም ያልከው እንጂ እኔ እንጃ በንግግር ለምታደርጋቸው ነገሮች እንግዲህ አልበሰልኩም አይደለም። አንድ ሰው እንዴት በሁሉም ነገር ጥሬ ይሆናል? ደውለሽ እንገናኝ ስትይኝ እንደገና ደግሞ እንደዚህ ስትደውሉልኝ አንቺ እያለሽ አልመጣም ነበር። ይቅርታ አድርጌልሻለሁ። ልጃችንን በጋራ ማሳደግ እንችላለን። ግን ደግሞ እኔ ከአንቺ ጋር መኖር አልፈልግም። ከአንቺ ጋር መኖርም ብቻ ሳይሆን በአጠቃላይ እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም። ገና ነው እድሜም ገና ነው። በቃ እንግዲህ አትችልም ምናምኑን ተውት። በቃ እኔ ይሄ ልጅ ያለዚህ ልጅ ሩታ መኖር አትችልም። እኔ እኮ ግራ ገባኝ። ሲሪየስ የምሬን ነው የምላችሁ። ስንት ልጆች ያለ አባት እኮ ያድጋሉ። ምንም ማድረግ አይቻልም። እንግዲህ አባታቸው ለነሱ ካልተጨነቀ ምንም ማድረግ አይቻልም። እንግዲህ ያለቻቸው እናት ናት። እንደ አባትም እንደ እናትም ሆና የአባትነትን ቦታ መተካት ባትችልም በምትችለው አቅም ግን ምንም ነገር ሳይጎልበት አይምሮን ጠብቃ ለፍሬ ማብቃት ትችላለች። በቃ የልጁን አይምሮ መጠበቅ ብቻ ነው ከሩታ የሚጠበቀው። ግዴታ አይደለም። አንዳንድ ጊዜ እንደዚህ አይነት አባት ኖሩም መጡም ምንም ጥቅም የለውም። ያ ማለት ምን ማለት ነው? አሁን እሷ ጥሩ ላይ ስትሆን ደስተኛ ስትሆን ትዳር ፈላጊ የሆነ ነገር ሲደበራት ጊዜ ደግሞ ፍቺ ጠያቂ መሆን ይሄ ትናንትና ከነበረችበት ስሜት አንጻር ከደረሰባት ነገር አንጻር እርጉዝ ነበረች፣ ወልዳለች። በእርግዝናው የደረሱባት በጣም ብዙ ነገሮች አሉ። እንኳን ካንተ ጋር ተጣልታ ትዳሯን ፈታ አይደለም ትዳሯን ሳትፈታ ሰላም ሆናችሁ አብራት እየተንከባከብካት ምን እያልካት እንኳን በጣም ሙዷን ሊያበላሽ የሚችል ስሜታዊ ሊያደርጋት የሚችል እንድትከፋ ሊያደርጋት የሚችል አንዳንድ ጊዜ ትናንት ከማርገዝ በፊት ከ9 ወር በፊት የነበራትን ሴትነትና አሁን አርግዛ ከወለደች በኋላ ያላትን ሴትነት ስታየው ሰውነቷን ስታየው ምናምን ነገር አለ አይደለ? በቃ ወጣት ናት። ብዙ ነገር አይምሮዋ ላይ ይፈጠርባታል። እንደ ጓደኞቿ እንደ ድሮ መሆን እንደማትችል አሁን የምትሆንለት ነገር እጇ ላይ እንዳለ ስታይ ለዛ እኮ ነው የሚያበረታት የሚንከባከባትን ወንድም ይበልጥ የሚያስፈልጋት። አንድ የወለደችን ሴት አራስ ቤት ያለችን ሴት ከባሏ በላይ ሊያስፈልጋት የሚችል ምንም ነገር የለም። እናቷ ሙቅ ልታሞ ገንፎ ልታገነፋላት ትችላለች። ግን ስሜቷን ሊጠብቅላትና በሷ በጣም ደስተኛ እንደሆነ ዛሬም ያቺው የሚወዳትና የሚያፈቅራት ቆንጂዮዋ ሚስቱ እንደሆነች እየነገረ አብሯት ከጎኗ ሊሆን የሚገባ ባልኮ ያስፈልጋታል። ያንን እኮ አላገኘችም። ለዛ እድለኛ አይደለችም። አረሩታ በነዛ ነገር ውስጥ ሁሉ እንዴት ነው የሚያስበው? ግን አረተው ሰዎች አረተው በእኛ ሀገር እኮ ለእርጉዝ ሴት ያለውን ቦታ እናውቀዋለን። ተው እንጂ አብርሃም ተው። እህት ላይ እንዲህ ቢደርስ እናት ላይ እንደዚህ አይነት ነገር ቢደርስ አባቱን በስነ ስርዓት ፍቅር የአባቱን ጠረን ሳያሸት ለምን እንዲያደርግ ተፈልጋለህ? ምንድነው ግራ ያጋባ? ያለ አባት ያለ ምናምን የምትሉት ነገር እኔ ግራ ነው የሚገባኝ። እንዴ እኔ አልሞትኩኝ ወይ ርቄ የሆነ ቦታ ሄጄ እንዴ አጠገቡ እኮ ነው ያለው። በየቀኑ እንገናኛለን። አብሮ መኖር እንዴ ምን ሆናል አንተ? ልጅ እኮ ቢያንስ ሲተኛ እንኳን አቅፈ ማስተኛት የመሰለ ነገር እኮ የለም እንዴ ምን ሆናል አንተ? ይሄ የሆነ ሌላ ታሪክና ሌላ እንትን መፍጠር አያስፈልግም። እኔ ልጄን በአግባቡ አሳድጋለሁ፣ በአግባቡ አገኘዋለሁ። ከከበዳለን ይሰጠኛለች፣ እኔም አሳድጋለሁ። ከዛ ውጪ ግን ምንም አይነት ነገር በነገራችን ላይ እንደዚህ ነው የምትሆኑ። ጭንቅላታችሁ ሲጠብ እንደዚህ ሰው በጉዲፈቻ የሚወስደው ልጅ እንኳን ተንከባክቦ በሚያሳድግበት ምድር ላይ ዓለም ላይ የኖርን በዚህ ደረጃ በወለደው ልጁ በመጀመሪያ ልጁ ለዛው በዚህ ዘመን የተወለደ ልጅ ይበልጥ ቤተሰቡ እናትና አባቱ ይበልጥ የሚያስፈልጉት አባቱ በጣም በሚያስፈልገው ዘመን ላይ በነገራችን ላይ እንደ ድሮ አይደለም። አሁን ያለንበት ሁኔታ እንደ ድሮ አይደለም። አንድ ልጅን በጣም ትኩረት ሰተን እኔ እንጃ በአራቱም አቅጣጫ በፊት በኋላ በጎንና በግራ በደንብ እየተከታተልን በዚህ ዘመን ልጆቻችንን ካላሳደግን እንዲሁ በቀላሉ ዝም ብለን የምንለቃቸው ዝም ብለን የምናሳድጋቸው እያበላን እያጠጣን እያለበስን ብቻ የምናሳድጋቸው ልጆች የምናሳድጋቸው ዘመን ላይ አይደለም ያለ ነው። በነገራችን ላይ ቨርቹዋል ኦቲዝም የሚባል ነገር ራሱ አለ። ስልክ ላይ ቲቪ ላይ በማፍጠጥ የሚመጣ ልጆችን የኦቲዝም ህመምተኛ የቨርቹዋል ኦቲዝም ህመምተኛ ሊያደርጋቸው የሚችል ማለት ነው። ይሄ ራሱ ቀላል አይደለም። ተውት ጉንፋኑ ምናምን ያለ ነው እሱ በቃ ባክቴሪያውን ሲላመዱት ያ ነገር እንትን እያለ እየተላመዱት ይመጣሉ። ከብዙ ነገር ነው በዚህ ዘመን ልጆቻችንን ጠብቀን ልናሳድግ የምንችለው። እንዲህ ቀላል ዘመን ላይ አይደለም ያለ ነው። በነገራችን ላይ እንደዚህ እኔ እንጃ በዚህ ደረጃ በልጅ ላይ እንድትጨክን ያደረገ ከሩታ ጋር መጣላትና መፋታት ብቻ አይመስለኝም። ኃላፊነት መወጣት አለመፈለግ፣ ልጅ ያለው ወንድ መስለ ወደ ሴቶች መቅረብ ስለማትፈልግ እንደዛ አይነት ነገር ፈልገ ካልሆነ በስተቀር አብራ እንዴ እኔ እንጃ። እኔ እኮ ልጅ አለኝ ማለት ግራ እየገባኝ ነው እየሰማው ያለሁት።
እንዴት ነው እኔ እንዳንተ በልጄ ላይ ልጨክን የምችለው? እንዴት ነው እኔ ማለት አይ ዶንት ኖ። ካገባው በኋላ አልበሰልኩም። ካገባው በኋላ በትዳር ላይ ስለ ትዳር መማር ማወቅ አለብኝ። ካስረገዝኩ ካስወለድኳት በኋላ ሚስቴን እንደዛ ሰላት እንዴት አድርጌ አይምሮዋን ልጎዳ እንደምችለው አውቀዋለሁ። ቀላል እኮ አይደለም። በሞትና በህይወት መካከል እኮ አልፋ ነው እኔን የልጅ አባት ያደረገችኝ። ዛሬ ላይ ልጁ ከተወለደ በኋላ ምናምን ነገር ልጄ ስትታይ ምናምን ነገር የሷ ዋጋ የከፈለችበት እንደዛ በሞትና በህይወት መካከል ሆና እንደዛ ወገቧና አጥንቶቿ ደቆ የወለደችበት ጊዜ ተረስቶ ሊሆን ይችላል። ልጅቷን ብቻ ፎከስ እያደረግን ማለት ነው። ግን ቀላል አይደለም። በነገራችን ላይ ተው፣ ሌላ ነገሩን ለአንተ በዛ መንገድ አልፋ የልጅ አባት ማድረጓ ብቻ ከበቂ በላይ ነው። በነገራችን ላይ አንድ ባል ሚስቱን ተንከባክቦ ሚስቱን አክብሮ እንዲኖር ማለት ነው ቀላል አይደለም። እኔ እንጃ ምንም ያደረገች ነገር እኮ የለም። እንደ ባል ሆነ ተንከባክባ አክብራሃት እሷን ከሚያስከፋትና ከሚደብራት ነገር እርቀ ለእሷ ስሜት ተጠንቅቀ መኖር ባለመቻል ባመጣኸው ችግር ዛሬ ላይ መተህ ደረትህን ነፍተህ ምናምን ነገር ተው እንጂ አብርሃም። መች ነው የምትመስለው አንተ በሴቶች ነፍስ እየተጫወት እስከ መች ነው በስለ ወንድ የምትሆነው? እኔ በትዳሬ ላይ እኔ በሚስቴ ላይ ልጅ በወለደችልኝ በልጄ እናት ሚስቴ ላይ እኔ እንጃ የፈለገ ነገር ይምጣ መቻል ያለብኝን ነገር ሁሉ ችዬ እሷን ለማስደሰት እሞክራለሁ። እሷ ልጄን ብቻ ከተንከባከበችልኝ በቂ ነው። እኔ ደግሞ እሷን እንከባከባታለሁ። አለቀ በቃ። ምንድነው ፕሮሰስ የምታበዛው አንተ? ይህን ያክል እኔ እንጃ። ትዳር ለአንተ በጣም አዲስ በቃ ከሌላ ፕላኔት የመጣ አርገህ ራስህን የምታስቡ እንደ አንተን በትዳር ውስጥ ነው የተወለድከው። በነገራችን ላይ አንተን ጋሽዬ ጥሎ ቢሄድና እናትህ ጋር አድገህ ቢሆን ኖሮ ምን ልታደርግ እንደምችል እናውቀዋለን። ይሄ ደግሞ ካልገባችሁ መልካም ጊዜ ሆንላችሁ። ሌላ ጊዜ እንገናኛለን። ከዚህ በኋላ ግን በእንደዚህ አይነት ጉዳይ ሩታን ብትሆኚ አትጨቅጭቂ፣ አትጭቂ። አይ ዶንት ኖ እኔ ሩታ ጥንቅር ብሎ ቢቀርብሽ ነው የሚሻለኝ። እንግዲህ እንደዚህ አይነት ትዳር ውስጥ ተመልሰሽ ምን አይነት ነገር ልታተርፊ እንደሆነ አላውቅም። በእንደዚህ አይነት ጭቅጭቅ፣ በእንደዚህ አይነት ሜንታሊቲ፣ እንደዚህ አይነት አስተሳሰብ ያለውን ሰው እንደገና ወደ ህይወትሽ አስገብተሽ ከዚህ ሰው ሁለተኛ ልጅ ወልደሽ ቻዩ እናቴ አንቺው ተወጪው። በቃ አንቺ ታውቂያለሽ ለራስሽ። ምንም ልንረዳሽ አንችልም እኛ። ወዳችኋለሁ።